አንደበታችሁ ክፉ ነገር አትናገሩ። ጾም ዝምታ ነው። አትብሉ። ቢቻል እቺን 2 ወር ጨው የሌለው እህል ብሉ። ጾም በተፈጥሮ ስጋን መውጃ ነው። አንዳንዱ 6 ሰዓት ይጾምና አይ ምግብ አልደረሰም እንዴ ይላል። ከምግብ ጋር የተያዘ ታሪክ አለ። እሺ ምድሪቱ ትዳር፣ ይሄ ኃጢአት፣ ዝሙት፣ ክፋት፣ ዘረኝነት የምትሸጥ ዓለም፣ ወንድና ወንድ ሴትና ሴት የምታጋባ ዓለም። እሺ ሻሩት፣ በጾም እስኪ በጸሎት ሻሩት። አንዳንድ ሰው ይመጣና ረዲያ ቄስ ገድያለሁ እንዴ ይላል። እባክህ ወንድሜ የፈረንጅ ኳስ አለ ሲባል እንቅልፋቱ የሚዳፋ ትውልድ ለምን አታስቀድስም ሲባል ምን አድርጌያለሁ እኔ እያለ ይመጻደቃል። እግዚአብሔር መዓት ያመጣብሃል። እንደዛ ከሆነ ስኳርህም አይድንም፣ ደም ግፊትህም አይድንም፣ ጨጓራህም አይድንም፣ HIV አይድንም። እየባሰበት ይሄዳል። ያስከው ገንዘብ በሙሉ አመድ እየሆነ ይሄዳል። እግዚአብሔር ምስክሬ ነው፣ አልዋሽም። ቄሱ አያድንህም፣ ጳጳሱ አያድንህም፣ ባህታዊ አያድንህም። ምን ማለት ፈልገህ ነው ካልከኝ ንስሐ ግባ። በቃ ምድሪቱ የምትድነው ያለ ንስሐ ሌላ ነገር አይደለም። የትኛውም ቄስ ለማንኛውም ሰው ንስሐ የመስጠት ግዴታ አለበት። ካህን እስከሆነ መርጦ መያዝ፣ መርጦ ንስሐ መስጠት ማን ምንድነው የሚባል አማርኛ አይሰራም። በዚህ መስቀል ላይ የሞተ እግዚአብሔር ለሁሉ ነው። አንዱ ለሁሉ ሞተ በሉ። አንዱ ለስንቱ ሞተ? አንዱ ለስንቱ ሞተ? በየሄድንበት ቦታኛ ተሳቀን በሚዲያ ላይ አባ ቄሶች ነው እየጨፈሩ ለኔ ሞተው ቄስ አይደለም። ትናንትና እነ ዘርፌ ነው ምናምን ዘማሪ የነበሩ ሃይማኖታቸውን ጥለው ሄደዋል ስላልተጠሩ። እኔ ቄሱ ጭፈራ ቤት የጨፈረው ቄስ አይደለም ለኔ የሞተው፣ ለኔና ለእናንተ የሞተው የድንግል ማርያም ልጅ ወላዲተ አምላክ ቤዛዊት ዓለም ድንግል ማርያም ልጇ ኢየሱስ ክርስቶስ ነው። እምነት ያድናል። ቤተክርስቲያን የተመሰረተችው በቄስ ደም አይደለም፣ በማደም ነው። በማደም ነው። በእግዚአብሔር ለመነላካ ሃይማኖትሽና አትሸርሸር። ስድስት ጾም ያለ 7 ጽና በሃይማኖት። ወንድሜን አይቼ በላኋት። ሰይጣን ክፉ ነው። ሰይጣን በሉ እስኪ ክፉ ነው። ሰይጣን ምንድነው? ስለዚህ አንቺን ብሎ አስቀዳሽ ይላል ሰይጣን። ደስ ይበላል። በክርስቶስ መሰደብ ማስትሬትና ዲግሪ ነው። ሁሉም ሰው ያገኘው። አንቺን ብሎ ቆራቢ ይላል። ደስ ይበላችሁ። ማስትሬት ነው በክርስቶስ መሰደብ። ስለዚህ ነው ጨርሻለሁ። ወደ ጸበሉ ነው የምገባው። አባቴን ደክሟቸው እዛ ጸሎት እያደረጉ ነው። ይሄንን ለካህናትም ለቄስም ተናግረናል። ስለ ድንግል ማርያም መስቀል እንዳረቁ ስዕል እንዳረቁ ለልጆቻችሁ ጫማ ስገዙ፣ ለእናንተ ጫማ ስገዙ፣ ጎረምሶችም ጫማ ስገዙ ውስጥና ውጩን እያያችሁ ዛሬ እዚህ ቦታ ስለሆነ ነው እንጂ ወደ መገናኛ ወደ ቦታ ላይ ብትሄዱ ታዝናላችሁ። የድንግል ማርያም ስዕል በዚህም ተለጣጥፎ በገበያ ላይ እንደ ጌጥ እየተሸጠ ሄርኩና ወንድሜ ነውር እኮ ነው ለምን ስዕል ትሸጣለህ እንደዚህ ስለው እናንተ ደግሞ በየሄዳችሁበት ሌቦች አለኝ። እውነት ነው። በክርስቶስም ሌብነት አይደለም የታደሉት ሰይፍ አግኝቷቸዋል። እኔ ስላልታደልኩ ነው ስድብ ብቻ እየታደለኛለሁ። ከተክለ ሃይማኖት የተማርኩት ጽናት ነው። ማጭበርበር ብፈልግ 5000 ብር አንድ ክላስ ተከራይቼ ባህላዊ መድኃኒት መስራት ይችላል። ገንዘብ ለማግኘትና ዓለም ለማጭበርበር ቀላል ነገር ነው። ቃል ኪዳኑ በሃይማኖት መኖር ብቻ ነው። የኛ ወንድሞች የኛ አባቶች በእኛ ደረጃ ላይ ያሉት የ100 ሺህ የ80 ሺህ ብር ደሞዝተኞች ናቸው። ጳጳሳት ናቸው እንዳለ። እኛ በመንገድ ስለምናስተምር ብቻ ነው ለዓለም ሌቦች የምንሆነው። ስሙ ይባረክ እግዚአብሔር። እንደምን አደራችሁ? ማን ይመስገን? በቤታቸው ገብተን አይጥ ያወጣንላቸው የባብ ጭንቅላት ያወጣንላቸው ሰዎች አሉ። ንግድ ቦታቸው ተዘግቶ መቃብር ቦታቸው ሲቆፈር ኮተትና ምናምንት የተገኘ ሰው አለ። እግዚአብሔር ይችላል። ማን ይችላል? ማን ይችላል? ስለዚህ ነው ወደ ጸበል እገባለሁ። ጸበል ይድረሰን የምትሉ እጃችሁን አውጡ። ስልክን አስገባው።